ሰላምና ጤና ከእናንተ ጋር ይሁን የተከበራችሁ የአውራምባ ታይምስ ተከታታዮች። ዛሬም እንደተለመደው አዳዲስ መረጃዎች ይዘንላችሁ እንቀርባለን። ዛሬ ወደ እናንተ የምናቀርበው መረጃ ከትላንት ምሽት እስከ ዛሬ እኩለ ቀን ድረስ ያሉ መረጃዎችን ይሆናል። አሁንም በክልሉ በርካታ ያልተጠበቁ ክስተቶች የተስተዋሉ ስለሆነ ከእኩለ ቀን ጀምሮ እስከ አመሻሹ ድረስ ያሉትን መረጃዎች ደግሞ በምሽቱ ትንታኔያችን የምናቀርብላችሁ ይሆናል። በአሁኑ ፕሮግራማችን 3 አንኳር ጉዳዮችን እንዳስሳለን። በትግራይ ነዋሪዎች የሰፈነው የስጋት ዳመና አሁንም ወደ ከፍተኛ ደረጃ ተሸጋግሯል። ወደ መቀለ ስልክ ደውለን ከክልሉ ነዋሪዎችና ልሂቃን ጋር ሐሳብ ተለዋውጠናል። ነዋሪዎቹ ወደ 2013ቱ የጨለማና የከበባ ወቅት እንመለስ ይሆን ወይ የሚል ከባድ ስጋት አድሮባቸዋል። ስጋታቸው ከምን አንጻር ነው የሚለው በዝርዝር እንመለከተዋለን። ያነጋገርናቸው ልሂቃን በበኩላቸው የነዋሪዎቹን ስጋት ይጋሩና ከዛ አለፍ ብለው በፕሬዝዳንት ጌታቸው ቀጣይ ዕጣ ፈንታ ዙሪያ ሐሳብ ሰጥተውናል። በመቶ ሺህ የሚቆጠር ሰራዊት የሚመሩ አዛዦች ጋር ውዝግብ ውስጥ መግባቱ ምን ያህል ርቀት ይወስደዋል? ሌላው ቀርቶ ለግል ደህንነቱስ ምን ዋስትና አለው? ይህ መካረር ወደ ከፍተኛ ደረጃ ሲሻገርስ ፌዴራል መንግስት ምን አይነት እርምጃ ሊወስድ ይችላል? በሚል ዙሪያ ሐሳብ ሰጥተውናል። ከዚህ በተጨማሪ በነ ዶክተር ደብረጽዮን የሚመራው ህወሓት በጸጥታ ኃይሎቹ እየታገዘ በጊዜ አስተዳደሩ ስር የነበሩ የመንግስት የአስተዳደር መዋቅሮች መቆጣጠሩን ቀጥሏል። በዚህ ዙሪያ እየተነሱ ያሉ ውዝግቦችም ወደ እናንተ እናቀርባለን። አቶ ጌታቸው ረዳ በበኩላቸው በትግራይ የውስጥ ፖለቲካ እጃቸውን ማስገባት የሚፈልጉ የውጭ ኃይሎች ዓላማቸውን የሚያሳኩበት መልካም አጋጣሚ ተፈጥሮላቸዋል ይላሉ። ፕሬዝደንቱ አክለውም የፕሪቶሪያ ስምምነት እንዲፈረም አስተዋጽኦ ያደረጉ ዓለም አቀፍ ተቋማትና መንግስታት ጉዳዩ እጅግ ሳይባባስ ጣልቃ ገብተው እንዲያስቆሙ ጥሪ አድርጓል። በዝርዝር እናቀርብላችኋለን። የተከበራችሁ ተመልካቾቻችን አሁን ደግሞ ነጥቦችን በዝርዝር እናቀርብላችኋለን። በትግራይ አሁንም ፖለቲካዊ ውጥረቱ ቀጥሏል። በጊዜ አስተዳደሩ ተሿሚዎች ሲመሩ የነበሩ የክልሉ የበታች መዋቅሮች ማለትም የከተማና የወረዳ አስተዳደር መዋቅሮችን ጉባኤ ያደረጉ የሚለው በዶክተር ደብረጽዮን የሚመራው የህወሓት ክንፍ በወታደራዊ ክንፉ እገዛ መረከቡን ቀጥሏል። ይህ የማስረከብ ሂደት በአንዳንድ ቦታዎች ላይ ሰላማዊ ቢመስልም በአንዳንድ ቦታዎች ደግሞ ግጭት ማስከተሉ አልቀረም። ለዚህ አስረጅ የሚሆነው ደግሞ በትናንትናው ዕለት በሁለት የተለያዩ ከተሞች ማለትም በአዲ ጉዶምና በአዲግራት ከተሞች የተፈጠረውን ክስተት ነው። በነ ደብረጽዮን የተሾመው የአዲግራት ከተማ አስተዳደር ከንቲባ ቢሮውን ሲረከብ የሚያሳይ ተንቀሳቃሽ ምስል ዛሬ ጠዋት ተለቋል። አንድ እሱን ተመልክተን እንመለስ። ያው ህዝብ እዚ ብዙሕ ተዓጊሱ ብዙሕ ግዜ ተዓጊሱ ቅድሚ 3 ወርሕ እውን ኣብ ኩናት ኣብ ጄኖሳይድ ኣብ ወራር ስለ ዝነበርና ምምሕዳርና እግሪ ከተክል ኢሉ ኮፍ ኢሉ ተጸቢዩ ድሕሪኡ ዝመርሕ ዝነበረ ሓይሊ ኸዲዑ ናይቲ ህዝቢ ሓላፍነት ንጎኒ ገዲፉ ንባዕሉ ስለ ዝሸፈተ بمسرح أكايدا نايودبنا ገምጊምና አይተሰርሕን እስኻይል ለኻንተው ኃይሉ እንግዲህ አዲሱ ተሿሚ ከንቲባ እዚህ ላይ እንደሰማችሁት ህዝቡ ይበጁኛል ያላቸውና አስተዳዳሪዎች ለመሾም በሰላምና በትዕግስት ሲጠባበቅ ነበር። ሆኖም ይህ ትዕግስትና ወደ ሰፊነት በጊዜ አስተዳደሩ ኃላፊዎች ቦታ አልተሰጠውም ብለዋል። በአስከፊ ጄኖሳይዳዊ ጦርነት የደረሰበት በደል እንዳይበቃ አሁንም አምኖ በሾማቸው ልጆቹ ተገደዋል ያለው ከንቲባ አሁንም ቢሆን ወደዚህ የኃይል እርምጃ የገባ ነው ተገደን ነው ሲልም በስፍራው ለነበረው ተሰብሳቢ ገልጸዋል። ሁለተኛው ክስተት እንግዲህ በአዲ ጉደም ከተማ ተፈጸመ የተባለው ኃይል የተቀላቀለበት እርምጃ ነው። አዲ ጉደም ከመዲናዋ መቀለ በስተደቡብ አቅጣጫ በ40 ኪሎ ሜትር ርቀት ላይ የምትገኝ በደቡብ ምስራቅ ዞን ስር ከሚገኙ ውብ ከተሞች አንዷ ናት። በዚህ ከተማ ላይ የተከናወነው መንግስታዊ መዋቅር የመቆጣጠር እንቅስቃሴ ፈተና ገጥሞት ነበር።
በዚህም በአንዳንድ ወጣቶች ላይ የኃይል እርምጃ ተወስዶ ጉዳት ደርሷል ተብሏል። የዞኑ አስተዳዳሪ ማለትም በጊዜያዊ አስተዳደር የተሾሙት የደቡብ ምስራቅ ዞን አስተዳዳሪ አቶ ጸጋይ ገብረ ተክለ ለመቀለ ኤፍኤም 104.4 ትናንት ምሽት እንደገለጹት በስፍራው የነበሩ የጸጥታ ኃይሎች በከፈቱት የተኩስ ሩምታ 5 ወጣቶች እንደቆሰሉ አብራርተዋል። አሁንም ይህንን አጭር ቪዲዮ ተከታትለን እንመለስ። እንግዲህ ተመልካቾች ቀደም ብለን እንደገለጽነው የህወሓት ጽሕፈት ቤት ኃላፊዎች ከጸጥታ ኃይሉ ጋር በመተባበር በመንግስት መዋቅር ቁጥጥር ለማድረግ የሚያደርጉት እንቅስቃሴ አሁንም ቀጥሏል። የሰላምና ጸጥታ ቢሮ ባለፈው ያወጣው መግለጫ እንደተመለከታችሁት ይህ እርምጃ ተጠናክሮ እንደሚቀጥል በግልጽ ቋንቋ ይፋ አድርጓል። ከዚህ የጸጥታ ኃይሉ እርምጃ ጎን ለጎን በአቶ ጌታቸው እየተጻፉ ያሉ የስንብት ደብዳቤዎች ይህንን ክስተት እጅግ ወደ ተባባሰ ደረጃ እንዲሸጋገር አስተዋጽኦ ማድረጋቸው አልቀረም። አውራምባ ታይምስ ዛሬ ረፋድ ላይ በስልክ ያነጋገራቸው የመቀለ ነዋሪዎችም ስጋት ላይ መውደቃቸውን ይገልጻሉ። ከ3 ዓመት በፊት ወደ ነበረው የከበባና የጨለማ ጊዜ እንመለስ ይሆን ወይ የሚል ጥያቄ የሚያነሱም በርካቶች ናቸው። ለዚህ ስጋት መነሻ የሆናቸው ምንድነው የሚል ጥያቄ ያነሳንላቸው ነዋሪዎችና ልሂቃን ቢያንስ እስከዛሬ ድረስ የነበረው መካረር በፖለቲከኞች መካከል ስለነበር ብዙም አያሳስብም ነበር ካሉ በኋላ አሁን ግን ግጭቱና ሰጣ ገባው በፖለቲከኞች ብቻ ሳይገደብ በክልሉ ውስጥ ሙሉ የኃይል ቁጥጥር ካላቸው ወይም ደግሞ ሞኖፖሊ ኦፍ ቫዮለንስን ከተቆጣጠሩ ወታደራዊ አዛዦች ጋር መሆኑን በማንሳት ፕሬዝዳንቱ ከነዚህ አካላት ጋር ግልጽ ግጭት ውስጥ መግባታቸው ሌላው ቀርቶ የግል ደህንነታቸውን ለመጠበቅ የማይችሉበት ደረጃ ላይ ሊደርሱ እንደሚችሉ ይገልጻሉ። እናም ፕሬዝዳንቱ ለደህንነት ይሰጋሉ ብለው ወደ አዲስ አበባ ቢዛወሩ የፌደራል መንግስት በትግራይ ሙሉ ቁጥጥር ያላቸውን አካላት ለመበቀል ሲል በሚያደርገው እንቅስቃሴ ወላፈኑ ህዝቡን ሊነካ ይችላል ሲሉ ስጋታቸውን ይገልጻሉ። በተለይ አቶ ጌታቸው በደብዳቤ ያገዷቸው ወታደራዊ አዛዦች አሁንም በመደበኛ ስራቸው ላይ መሆናቸው የፕሬዝዳንቱ ቅቡልነት ጥያቄ እንዲነሳበት ማድረጉ አልቀረም። የአሁኑ ደብዳቤ ብቻ ሳይሆን ከዚህ በፊት በፕሬዝዳንቱ ተፈርመው የወጡ የሹምሽር ደብዳቤዎች አብዛኞቹ ተግባራዊ አልሆኑም። አንዳንድ የፕሬዝዳንት ጌታቸው ተቺዎች ጌታቸው በ2 ዓመት ውስጥ የሰሩት ስራ የሹምሽር ደብዳቤ ከመጻፍ የዘለለ አይደለም፣ እሱም ከ90% በላይ ተፈጻሚ አልሆነም ሲሏቸው እንደነበር ይታወሳል። ፕሬዝዳንት ጌታቸው ረዳ ትናንት እኩለ ሌሊት ገደማ በማህበራዊ ትስስር ገጻቸው ያጋሩት ሐሳብም ይህንኑ የሚያረጋግጥ ነው። ህግን በእጅ በዳፋቸው እንደተቆጣጠሩ የሚያስቡ ጥቂት የሰራዊት አዛዦች በሚያደርጉት የስሌት ስህተት የክልሉ መዋቅር እየፈራረሰ ነው ያሉት አቶ ጌታቸው ይህንን ህገወጥ እርምጃ በተቃወሙ ያልታጠቁ ሲቪሎች ላይም የተኩስ ሩምታ በመክፈት ክልሉን ወደ ስርዓተ አልበኝነት እየቀየሩት ነው በማለት ምሬታቸውን ገልጸዋል። አቶ ጌታቸው በዚህ መልእክታቸው ይህ እርምጃ ህገወጡን የህወሓት አንጃ ወደ ስልጣን ለመመለስ ያለመ የህዝቡን ተስፋ የሚያጨልም የፕሪቶሪያ ስምምነትን የሚጥስ አደገኛ ተግባር መሆኑን ያብራሩና በክልሉ ፖለቲካ እጃቸው ማስገባት የሚፈልጉ የውጭ ኃይሎች ዓላማቸው እንዲሳካ መልካም አጋጣሚ ተፈጥሮላቸዋል በማለት የፕሪቶሪያ ስምምነት እንዲፈረም አስተዋጽኦ ያደረጉ ዓለም አቀፍ ተቋማትና መንግስታት ጣልቃ ገብተው ይህንን ያስቁሙ ሲሉ ጥሪ አድርገዋል። በነገራችን ላይ ይህ ትናንት እኩለ ሌሊት በማህበራዊ ሚዲያ የተለቀቀው የፕሬዝዳንት ጌታቸው መልእክት ዛሬ ጠዋት ደግሞ ወደ ትግርኛ ተተርጉሞ የጊዜ አስተዳደሩ አቋም ነው ተብሎ በክልሉ ሚዲያዎች ይፋ ተደርጓል። እንግዲህ የፕሮግራማችን ተከታታዮች ለአሁን ያዘጋጀናቸው መረጃዎች እንደዚህ ነበሩ። በምሽት ፕሮግራማችን እስክንገናኝ ድረስ ሰላም ለህዝባችን፣ ሰላም ለአካባቢያችን። ደህና ዋሉ።